ዛሬ ለምን ማንም እንደማያይ ታናሽ ነገር እየቆጠርክ ብቻ እንደማትጠቅም ቆጥረህ ጭርሱኑ ነገህንም ታበላሻለህ። ብዙ ነገር የተደፋብኝ መውጫ ያጣው ነገሮች ሁሉ የተከመሩብኝ ፍንቅዬ ለመውጣት እጣ ፈንታዬም ያልሆነ ደካማ ይሆን አቅመ ቢስ ይሆንኩ። ከዚህ በላይ ቋንቋም ካለ ከዚህ በላይ ልን እንችላለን። አሁን ለእግዚአብሔር ታቅተዋለህ አንተ። እግዚአብሔርን በቅን ለሚፈልጉት አሳዳጆች ቢሆኑ እንኳን ተሳዳጅ አድርጎ እንደሚቀይራቸው በጳውሎስ ላስታውሳችሁ። አልጠቅምም ሊል የሚችል ክርስቲያን ይኖር ይሆን በእኛ መካከል? ታናሽነትህን ለምን ትንቀዋል? ዛሬ ብቸኛ ስለሆንኩ እዚህ ግባ ማለት ማለት ታይ ነኝ። እግዚአብሔር ሲያይ እኮ ሁሉም ያያል። ባለንበት እንጽና እንጂ በተረዳንበት እንበርታ እንጂ ጥቂት መኖር እንጀምር እንጂ እግዚአብሔር ሳያስበው የቀረ እና አባ ሙሴ ጸሊም እኮ ሰው ሁሉ የሚሸሻቸው ምስኪኖች ነበሩ እኮ በነውር ስራቸው፣ ደስ በማያሰኝ ተግባራቸው። በኋላ ላይስ አባ ሙሴ እየተባሉ በረሃ እያቋረጡ ሰዎች የሚፈልጓቸው በረከቶቻቸውን የሚናፍቋቸው እስከ መሆን ተቀየሩ። ወገኖቼ ታዲያ ይህ አጽናና እንደ መስቀሉ ተቀብረ ሊሆን ይችላል። እግዚአብሔር ማውጣት ይችልበታል። ስንቶቹን ከሱስ አውጥቷል። ስንቶቹን ከቁማር አውጥቷል። ስንቶቹን መረን ከወጣ የዝሙት ህይወት አንስቶ ንጹሐን አድርጓቸው ክንፍ አውጥተዋል። ብቻ ከእግዚአብሔር ጋር እንኑር። ብቻ የእግዚአብሔር ሰዎች እንኑር። በደስታ ጊዜ ካወቅነው እግዚአብሔር በላይ፣ በመከራችን ጊዜ የምናውቀው እግዚአብሔር አይበልጥም? በጭንቀቶቻችን ጊዜ የቀመስነው እግዚአብሔር አይበልጥም? አንዳንዴ እንደዚህ ወጣ አድርጎ ወደ ምድረ በዳ፣ ወደ ችግር፣ ወደ ጭንቀት፣ ወደ ሐዘን፣ ወደ ስቃይ እግዚአብሔርን የበለጠ እንድንቀምሰው አምላክነቱን አባትነቱን የበለጠ እንድናውቅ እንደዚህ አንዳንዴ ወጣ ያደረገናል። ቤተሰብ የጠላቸው አይጠቅሙም ብሎ የረወራቸው አይገባትም ምንድናት ብሎ የጣላቸው ብዙዎች ሊኖሩ ይችላል። ታዲያ የቅድስት እሌኒን ታሪክ መስማት ምንኛ ያጽናናል። አትጠቅሚም ተብላ የተገፈተረች ያው በምትወደው ባሏ ይቺ ሴት እንዴት ጠቃሚ የሆነ እንደጨረሰች አታውቁ። ብዙዎች ዓለም ሲክዳቸው ራሳቸውን ይክዳሉ። ዓለም ሲጥላቸው ራሳቸውን ይጠላሉ። ስንቶች በሱስ አበቡ። ሚስት ስትከዳቸው እግዚአብሔርን የካዱ ስንቶች ናቸው። ባል ሲከዳቸው ራሳቸውን ጭርስ አድርገው የተዉ ስንት ናቸው። ቤተሰብ ሲወረውራቸው እነሱ ራሳቸውን ወርውረው ሱስ ውስጥ የከተቱ ስንት ናቸው። ይቺ ሴት እንደዚህ ያላደረገች እኔ ስታመን ምን ነው እግዚአብሔር ለእኔ አልታመንም እያለች ሙግት አልገጠመ። አንዳንዶች ክርክር ላይ ናቸው። እኔ እንደዚህ ስሆን እግዚአብሔር የት ነበር? ብዙዎች የሆነ ነገር በሆነ እድሜያችን ላይ ይሆናል። ከዛ በኋላ ያለን እድሜያችንን ሁሉ በዛ በሆነብን ነገር መሰረትነት ላይ ስናበላሸው ይኖራል። እግዚአብሔር በሌላ መንገድ ህይወት እንዳለው ጌት ለራሷ ተስፋ ሰጥታለች። በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው መቼ እንደሆነ ታውቃለች? በ79 ዓመቷ ነው መስቀሉን ያገኘችው። እድሜ ገፍቷል፣ ዘመኔም አብቅቷል። ከዚህ በኋላ እንዴት ሰው ሆናለሁ? አሁን እኔ ተስፋ አለኝ። አሁን ከእንግዲህ እኔ ተነስቼ ጠቃሚ ሆናለሁ አላለችም። ስራዋን ቀጠለች። የተገፋችው ሴት የብዙዎችን መመርኮዣ የሆነውን መስቀል አገኘች። ለብዙዎች ተስፋ ሆነች። እስካሁን አልጠቀምን ይሆናል። እስካሁን እግዚአብሔርን ደስ የሚያሰኝ ህይወት ላይኖረን ይችላል። እስካሁን እጅግም የበረታ መንፈሳዊ ህይወት ላይኖረን ይችላል። እስካሁን ሳንጠቅም ኖርን ማለት ግን ነገ አንጠቅምም ማለት አይደለም። እሱ ነው የሚያበረታው። ግን አንድ ነገር እናምናለን። እግዚአብሔርን የተጠጋች ነፍስ፣ እግዚአብሔርን ተስፋ አድርጋ የምትኖር መጻተኛ ነፍስ አንድ ቀን መጥቀሟ ግን አይቀር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ ለጥቂት ደቂቃዎች የምንማርበት የትምህርታችን ርዕስ ትጠቅማለህ የሚል ይሆናል። ትምህርት አይደለም፣ ስብከት ነው።
እግዚአብሔር በምሕረቱ በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እግዚአብሔር እጅ ላይ አርፎ ከእግዚአብሔር ጋር መኖር ጀምሮ ራሱን ለእግዚአብሔር ለመስጠት አዘጋጅቶ የማይጠቅም ፍጥረት የለም። ሰው ከእግዚአብሔር ጋር መኖር ሲጀምር ነው ጠቃሚ የሚሆነው። እግዚአብሔር የተናገረው፣ እግዚአብሔር የነካው፣ እግዚአብሔር በእጁ የሰራው፣ እግዚአብሔር ጋር የተጠጋ በእግዚአብሔር ስም የሚኖር ሳይጠቅም የቀረ ማንም የለም። ብዙ ጊዜ እንዲህ ባሉ ጊዜያትና እንዲህ ባሉ ዘመናት እጠቅማለሁ አልጠቅምም የሚሉ ነገሮች ብዙ አደጋዎችን በክርስቲያኖች ሕይወት ሲያመጡ ይታያል። ግን አንድ ተስፋ አለን። ከእግዚአብሔር ጋር እየኖረ አለመጥቀም አይቻልም። እነሱን ጥቂት ጥቂት ማሳየት ነው የዚህ ስብከት ሐሳብ። እንደው ከተፈጠርንበት እስኪ አፈር እንጀምር። እውነት እንነጋገር ከተባለ አፈር ምን ይጠቅማል ተብሎ ይታሰብ ነበር? አፈር እንደኔና እንደናንተ ያለ ውብ ፍጥረት ይገኝበታል ብላችሁ ታስባላችሁ? እንደኔና እንደናንተ አስደናቂ ፍጥረት ከአፈር ይወጣል ብላችሁ አስባችሁ ታውቃላችሁ? አፈር እግዚአብሔር እጅ ውስጥ ሲገባ እንደኔና እንደናንተ ውብ ፍጥረት ነው የሚያስገኘው። ለዚህ ነው የእግዚአብሔር እጆች ያገኙት፣ የእግዚአብሔር ጣቶች የሰሩት፣ የእግዚአብሔር ክንዶች ያቀፉት ሳይጠቅም የሚቀር ነገር የለም ያልኳችሁ። እንደ አፈር የረከሰ ነገር የለም፣ እንደ ሰው ውድ የሆነ ነገር የለም። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው ተብሎ መላእክት የተደነቁበት እግዚአብሔር ወልድ ሰው የሆነበት የተወደደ የባህሪ አባቱ አንድ ልጁን የሰጠበት ይህ አስደናቂ ፍጥረት ሰው ከአፈር ነው የተገኘው። ምንኛ ይደንቃል! ለዚህ ነው በጣም ርካሽ የነበረው ያ አፈር እግዚአብሔር እጆች ውስጥ ሲገባ በጣም ውድ መሆኑ አይቀርም። ምናልባት ዛሬ በጣም መናኛ፣ በጣም የማንረባ፣ በጣም እዚህ ግቡ የማንባል፣ በጣም የተረሳን፣ ምናልባት አንዳንድ ጊዜ እንደውም በእኛ መካከል ደስ የሚያሰኝ ስድብ አለ ማለት ሳይሆን ሰው መስደብ እንኳን ስንፈልግ በዚህ ዘመን አፈር አይደለም የምንለው፣ እንደ ስድብ የተቆጠረን፣ እንደ ጥራጌ የተጣለን፣ እጅግ በጣም የተረሳን እንኳን የተረገጥን እንኳን ብንሆን ግድ የለም። ትንሽ ከፍ ብለን ወደ እግዚአብሔር እጆች ለመድረስ እንጣር። እግዚአብሔር እጆች ውስጥ ከገባን ውብ እንሆናለን። መልክ የሌለው መልካም ይሆናል። የማይማርከው ይማርካል። የማያስደነግጠው ያስደነግጣል። ግርማ የሌለው ባለ ግርማ ይሆናል። ሳይንቲስቶች እንደሚናገሩት በእኔና በእናንተ ሰውነት ውስጥ እግዚአብሔር ከ6 በላይ ፋብሪካዎች አሉት ይላል። ነርቨስ ሲስተሙ፣ ኤሌክትሪክ ሲስተሙ፣ ምን አለፋችሁ ሳይንስ የማይደርስበት ጥልቅ ነገር የተገኘው እግዚአብሔር እጆች ውስጥ ከገባ አፈር እንዴ! እንደ አፈር ደካማ ያለ ይመስላችኋል? እንደ አፈር እኮ ደካማ የለም። ቢያነሱት የሚጨመቅ ቢበትኑት የሚዘራ
እንደ አፈር ደካማና ልፍስፍስ ይሆናል። ተወደዳችሁ ክርስቲያኖች፣ ብቻችንን ሆነን ልፍስፍስ ሆነን ሊሆን ይችላል። ብቻችንን ሆነን ደካማ ሆነን ሊሆን ይችላል። ብቻችንን ሆነን ማንም የዘራን ማንም የበተነን ሆነን ሊሆን ይችላል። ግድ የለም፣ ወደ እግዚአብሔር እጆች እንድረስ። የእግዚአብሔር እጆች ሲሰሩን ያ አፈር ነው ጠንካራውን አጥንት ያስገኘው። አታስታውሱ? ሌላ እግዚአብሔር አጥንት አላዘጋጀም እኮ። በብርቱ አጥንቶች መካከል የተገኘው ከአፈር ነው ወገኖች። ማን ያስበዋል? አፈር ደካማ የሆነው አፈር የሚጨመቅ የሆነው አፈር እዚህ ግባ ማይባለው አስባችሁታል? ብርቱ የሆነ አጥንት ከአፈር ውስጥ ይገኛል ብላችሁ ታስባላችሁ? እግዚአብሔር እጆች ውስጥ ገብቶ የማይጠነክር የለም። የሚነፈርቀው ብርቱ ይሆናል፣ ሰባራው ይጠገናል፣ ልፍስፍሱ ይበረታል። እግዚአብሔር እጆች ውስጥ ሲገባ ጉልበታም ይሆናል። ለዚህ ነው እግዚአብሔር ጋር ሄደው ደካሞቹ የበረቱት። ታናናሾቹ እነ ዳዊት ጎልያድን እንኳን ሳይቀር የዘረሩት። እግዚአብሔር እጆች ውስጥ ስናርፍ ነው ብርቱ ተዋጊ ኃያል አርበኛ ምን ሆነው ወገኖቼ። ብቻችንንማ ደካማ ነን፣ የመጣ ሄደው ሁሉም ይበትነን። ብቻችንንማ ደካማ ነን፣ የመጣው ሁሉም ይረግጠን። ብቻችንንማ ደካማ ነን፣ የመጣው የሄደው ሁሉም ይዘግነን። የእግዚአብሔር እጅ ገብቶ የማይጠነክር ማን አለ? የጥንካሬያችን ምንጭ ምንኛ አሁን እንደ አፈር በጣም ልፍስፍሶች፣ በጣም ደካሞች ልንሆን እንችላለን። ግድ የላችሁም። እግዚአብሔር እጅ ከገባን የበረታ አጥንት እንደሆነው እኛም ብርቱዎች እንሆናለን፣ እንበረታለን፣ እንጠነክራለን፣ እንቆማለን። ይሄንን ሰውነታችንን ያቆመው እኮ ይሄ አጥንት ነው። ሌሎችንም ወደ ማቆም እንመጣለን ወገኖች። ታዲያ ምንኛ የማይጠቅም የሚመስለውን አፈር እግዚአብሔር እንዴት ጠቃሚ አድርጎ እንደቀየረው ካሰብ ማንኝ ታችኛው ልንል የምንችለው? እንዴት ነው አልጠቅምም ልንል የምንችለው? እንዴት ነው የማንረባ አድርገን ራሳችንን ልንቆጥር የምንችለው? እንዴት አድርገን ነው ልፍስፍስ አድርገን ራሳችንን የምናመጣው? ከኛ የሚጠበቀው ወደ እግዚአብሔር እጆች ላይ መገስገስ ነው። የእግዚአብሔር እጆች ሲሰሩን፣ የእግዚአብሔር ጣቶች ሲነኩን የማይበረታ የለም። ሲናገር ምድር እንደምትነዋወጸው እግዚአብሔር ቁሙ ሲለን እንቆማለን፣ እንጠቅማለን። ብቻ ወደ እግዚአብሔር ጣቶችና ወደ እግዚአብሔር እጆች መድረስ ነው ከኛ የሚያስፈልገው። የተወደዳችሁ ክርስቲያኖች፣ ከአፈር ለምን እንደተነሳው ታውቃላችሁ? እንደ አፈር የሚረክስ ነገር የለም። በዚህ ዘመን እንኳን አፈር ገዢ እንኳን የለውም። መጣያ እንኳን አቶ የንትን ጣለው እንደሚሉ እናውቃለን። እንደዚህ የሆንን እንኳን ብንሆን እግዚአብሔር ጠቃሚ አድርጎ ሊቀይረን እንደሚችል ማመን አለብን። ከዚህ ከፋ ያለውን ነገር ለምን አላነሳም? እሱም ሞት ነው። ሞት እንዴት መሪር፣ ሞት እንዴት የሚጠላ ነገር እንደሆነ ታውቃላችሁ። አጋግ እንዳለው ብዙዎችን ገሎ ሲያበቃ ሞት እንዴት መሪር ናት ብሎ እንደተናገረው እንደ ሞት የሚያስፈራ እንደ ሞት የሚጠላ እግዚአብሔር ሞትን በእኛ ላይ በመፍረዱ እግዚአብሔር የማይጠቅም ፍርድ እንደፈረደ ተደርጎ የሚቆጠረው ሞት አይደለም። የተወደዳችሁ ክርስቲያኖች፣ እግዚአብሔር በመሆኑ የማይጠቅም የሚመስለውን ሞትን እንኳን ሳይቀር ለእኔና ለእናንተ ጠቃሚ አድርጎ መቀየሩን አታውቁ? እንደ ሞት ለምን መራራ ነገር ውስጥ አንሆንም? እግዚአብሔር ከመራራ ውስጥ ጣፋጭ ነገር እንደሚያወጣ አልሰማችሁ? ሞትም የሆነው እንደዚህ እኮ ነው። ትሞታላችሁ ሲለን ዝም ብሎ ትሞታላችሁ ያለን እንዳይመስላችሁ አይደለም። ሞታችንን እንኳን ሳይቀር ለጥቅማችን አድርጎ የቀየረው እግዚአብሔር የታመነ ነው።
ለምን የሞትን እንኳን አንሆንም? እግዚአብሔር ያንን ህይወታችንን ለጥቅም አድርጎ መቀየር እንደሚችል የተረዳ ነው አምላክ ነው እንዴ። አንዲት ሸክላ ሰሪ እኮ ገሏ ሲሰነጠቅ ወይም ገሏ ሲሸረፍ የምታደርገው ነገር ቢኖር ገሏን አፍርሳ አብኩታ እንደገና ፈጭታ ልዩ ዕቃ አድርጋ ነው የምትሰራው። እግዚአብሔርም እንደዚህ ነው ያደረገው። በሞት ምክንያት አፈረሰን፣ በትንሣኤ ምክንያት ሰራን። ሞትን በመፍረስና በመበስበስ ውስጥ እግዚአብሔር ምርጥ አድርጎ የሚሰራበት የጥቅም መንገድ አደረገው። እግዚአብሔርን እንደዚህ አታውቁትም? በማይጠቅም መንገድ ውስጥ ሄደን እግዚአብሔር ለጥቅም አድርጎ ሲቀይረው አላያችሁትም? ሲጀመር ያስከፋችሁ ነገር ሲያልቅ አስደስቷችሁ አያውቅም? መራራ ነገር የጀመራችሁ መስሏችሁ ሬት እያላችሁ ሲያበቃ ጣፋጭ ሆኖ አብቅቶ አያውቅም? የእግዚአብሔር ስራ እኮ ይሄ ነው ወገኖች። ሞትም እንደዚህ ነው የሆነው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረ በውርደት እንዘራለን፣ በክብር እንነሳለን። ለክብር አደረገው። ይሄ ብቻ ይመስላችኋል? በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። እግዚአብሔር ምንኛ አስደናቂ አምላክ ነው። በእኛ ላይ የተፈረደውን ሞት እንኳን የመዳናችን መንገድ አድርጎ ለጥቅማችን የሚቀይረው አምላክ ከሆነ የኔና የናንተን የትኛውንም የሞት ያክል ጥግ ያለ ህይወት ለምን አይሆንም? እግዚአብሔር ለህይወት አድርጎ ሊቀይረው የታመነ አምላክ ነው። ይችላል። ለዚህ ነው ቅዱስ ጳውሎስ ካልሞትክ እኮ ሕያው አትሆንም ያለው። የተወደዳችሁ ክርስቲያኖች መሞታችንን ለመነሻችን አደረገው። ካልሞትክ አትነሳም ያለው ለዚህ ነው። በአዲስ ኪዳን የምንሞተው ሞት ለመነሳት ብቻ ነው ወገኖቼ። እንደ ሸክላ ሰሪዋ እግዚአብሔር ምርጥ ቃል ያደርገን ነው ሞቶ ያለ እንዴ። የእሱን ሰውነት እንደ ክብርና እንደ መስታወት እያብለጨለጭን እንድንኖር እኮ ነው አሁን እንድንሞት የታዘዝ ነው። ታዲያ ይህ ለጥቅማችን ያደረገው መራራ ነገር ከሆነ ከዚያ ወዲህ ያለ የኔና የናንተን ህይወት እግዚአብሔር ለጥቅም አድርጎ አይቀይረው ይሆን? ወዳጅ እግዚአብሔር ጠቃሚ አድርጎ መቀየር የሚችልበት አምላክ። ከሞት ወዲህ ያለው ነገርማ ለእግዚአብሔር ምኑ ነው? አሁን ለእግዚአብሔር ታቅተዋለህ አንተ? ምን ሊያቅተው ይችላል እግዚአብሔር? ለዚህ እኮ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ለእኔ ህይወት ክርስቶስ ሞትም ጥቅም ነውና ያለው። ይህንን እንኳን ለጥቅም አድርጎ ከቀየረው እግዚአብሔር በእኔና በእናንተ ክፋት ምክንያት የመጣውን ፍርድ እግዚአብሔር ለህይወት አድርጎ ጥቅም ካደረገው የትኛውንም ነገራችንን እግዚአብሔር ለጥቅም ያደርገው ይችላል። ድካማችንን እንኳን ሳይቀር እግዚአብሔር ለጥቅም አድርጎታል። ቅዱስ ባስልዮስ ዘቂሳርያ እንደተናገረው ኃጢአትህን ለመከልከል ያመጣው የእግዚአብሔር ጸጋና ስጦታ ነው ብሎ ሞትን እንደተረጎመው። አዎ ኃጢአታችን ሲበዛ፣ በደላችን ሲሰፋ እግዚአብሔር በሞት ምክንያት ይገድበዋል። በቃ ይላል። ይህ እኮ ለጥቅም ነው። ሞት እንኳን የሚጠቅም አድርጎ እግዚአብሔር ካስቀመጠው የተወደዳችሁ ክርስቲያኖች የቱ ማንነታችን ነው እኔና ለእናንተ ታዲያ እግዚአብሔር ጠቃሚ የማያደርገው? ብቻ እግዚአብሔር ይናገረው፣ ብቻ እግዚአብሔር የያዘው፣ እሱን ጠቃሚ አድርጎ እግዚአብሔር ይቀይረዋል። የዛሬ 20 ምናምን ዓመት አንድ ታላቅ የእግዚአብሔር ሰው የ21ኛው መቶ ክፍለ ዘመን የወጣቶች ሐዋርያ ይሉታል አንዳንዶች፣ ጋሽ ግርማ የሚባል ሰው አንድ ትምህርት ሲያስተምረን የተናገረውን ነገር አረሳው። እንዲህ አለ እየተመሰጠ ጋሽ ግርማ። የሚያውቁት ሰዎች በእርግጠኝነት በደንብ ያውቁታል፣ ከምንናገረው በላይ ያውቁታል። ምን ሲል ሰማሁት? አንድ ቀን ሲያስተምረን እንኳን አዳም በደለ አለ። እንዴ እንደዚህ አስባችሁ ታውቃላችሁ? እርግጠኛ ነኝ አስበነው አናውቅ።
እንኳንስ አዳም በደለ ብሎ ተመሰጠ። ምን ሊያመጣ ነው የሰውዬ ብዬ ስጠብቀው በልጅነት እድሜ ነው የሰማሁት። አዳም ባይበድል ኖሮ እኮ የጌታዬን ፍቅር አላውቀውም ነበር አለ። ድሮ ማውቀው ፈጣሪነቱን፣ ድሮ ማውቀው ኃያልነቱን፣ ድሮ ማውቀው ጉልበታምነቱን ነበረ። አዳም በበደሉ ምክንያት ፍቅሩን ያቀመሰኝ እግዚአብሔር ይመስገን አለላችሁ እንዴ! ይህንን እንኳን ፍቅሩን እንድናውቅበት ምክንያት አድርጎታል ማለት ነው። እግዚአብሔር አስደናቂ አምላክ ነው። ይህንን እንኳን ሳይቀር መበደላችንን እንኳን ሳይቀር ለጥቅም አድርጎልናል ማለት ነው። እግዚአብሔር እሱን እንድናየው የበለጠ ፍቅሩን ምን ያህል እንደሚወደን፣ ምን ያህል እንደሚያፈቅረን፣ ምን ያህል ራሱን እንደሚሰጠን፣ ምን ያህል እንደሚፈልገ ምን ቋንቋ አለው? አንድ ልጁን ከመስጠት በላይ ምን ትርጉም አለው? ዓለም እኮ ትርጉም ያገኘችው በዚህ ቃል ነው። አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልን። እንዲሁ የምንወደድ እኛ ማን? እንዲሁ የምንፈቀር እኛ ማን? በላይ በዙፋኑ እስከ መስቀል ሞት ድረስ ያለውን የፍቅር ርቀት ተመልከቱት። ይሄን ያህል ለጥቅም ያደርገው ዘንድ እኛ ማን? እሰይ እንኳን በደለ አይለም። ምክንያቱም አጣጣምኩት ፍቅሩን። የኛን በደል እንኳን ፍቅሩን ለመግለጽ ከተጠቀመበት ወዳጆቼ የኔና የእናንተን ጥቂት በጎነት እንኳን እግዚአብሔር አይቆጥራትም ብላችሁ ታስባላችሁ? ጥቂት ድካማችን ዋጋ የላትም ብላችሁ ታስባላችሁ? እግዚአብሔር ይህን ያህል አፍቃሪ አምላክ ከሆነ ጥቂት መንከራተታችንን እግዚአብሔር አይቆጥርም ብላችሁ ታስባላችሁ? ከብዙ ጉድለታችን ይልቅ ጥቂቷን ነገር እያሰበ የሚቆጥር አምላክ እንዳለ አታምኑ? ያጽናና። ሰይ እንኳን አዳም በደለ። እንዴት ይገርማል እንዴ! እንዴት ነው ለጥቅም ያደረገው? ይቀጥላል መምህሩ ጋሽ ግርማ። ከነበረን ክብር በላይ አሁን ከበደል በኋላ እሱ ሰው ሆኖ ሞቶ ተሰቅሎ ተነስቶ ለኔና ለእናንተ የሰጠን ክብር ይበልጣል አለ። ከዛኛው ክብር የሚቀጥለው ክብር በለጣ። መጀመሪያ ከነበረን ማንነት አሁን የምንደርስበት ማንነት ከፋላ። ታዲያ ምንኛ ለጥቅም አደረገው? ጎርጎርዮስ ዘኑሲስ እንደተናገረው ያለ ነው ምዕመናን። ምን የሚለው አሁን የምንደርስበት ህይወት እግዚአብሔር ያዘጋጀልን መጨረሻ ስንደርስበት ብቻ የምናውቀው ነው። አሁን ግን መገመት የማንችለው፣ አሁን በመጻሕፍት የተጻፉት በመምህራን የተነገሩት በጣም ጥቂቱ ነገር ነው። ዋናው የምንኖረው ህይወት ግን ካልደረስንበት አናውቀው። የቀደመው እንዳይመስላችሁ፣ ከዚያ የከበረው። ይሄ ብቻ መሰላችሁ? አምላክ መሆን የፈለገውን የኔና የእናንተን ሰውነት ስጋ በዘባነ ኪሩብ ላይ ያስቀመጠውና አምላክ አደረገው። ይህን እንኳን ሳይቀር ለጥቅም አድርጎ ካስቀመጠው ወዳጆቼ እግዚአብሔር ለጥቅም አድርጎ ማይቀየረው ምን ህይወት አለን? ከኔና ከእናንተ ተስፋ ምንቆርጥ አልጠቅምም ሊል የሚችል ክርስቲያን ይኖር ይሆን በእኛ መካከል? የተወደዳችሁ ክርስቲያኖች እግዚአብሔርን በቅን ለሚፈልጉት አሳዳጆች ቢሆኑ እንኳን ተሳዳጅ አድርጎ እንደሚቀይራቸው በጳውሎስ ላስታውሳችሁ። እግዚአብሔር የጳውሎስን አሳዳጅነት አልነበረም የሚያየው፣ የጳውሎስን ለእግዚአብሔር የቀና ልብ ነበር የሚያየው እግዚአብሔር። አሁን ጳውሎስ ተመልሶ ቤተክርስቲያንን ይጠቅማል ብላችሁ ታስባላችሁ? በኢየሩሳሌም በገሊላ እያሳደደ የነበረ ሰው ከልዋሪቆን እስከ ደማስቆ የሚሳደድ የቤተ ክርስቲያን ምርጥ ዕቃ ይሆናል ብላችሁ ታስባላችሁ እንዴ? ወጋሪው አስወጋሪው ከምን ቅጽበት ተቀይሮ ተወጋሪ እንደሆነ አያችሁ እንዴ? ለምን ግሮሰሪ እንደ ቢራ ጠርሙስ በጥራጊ ለምን አትበተንም?
በልብህ እግዚአብሔርን ከፈለከው፣ ጥቂት ቅናትና ቁጭት ኑሮ ከተንገበገብከው፣ ለምን ደረጃ አንድ ወንበዴ ለምን አትሆንም? እግዚአብሔር መቀየር ይችልበታል። እንደሱ ነው ያደረገው እኮ። አሁን ጳውሎስን ማን ይጠቅማል ብሎ ሊያስበው ይችላል? እጅግ ታላቅ ጠቃሚ ሰው፣ ተፈላጊ ሰው እንዴት ሆነ? አደረገው እግዚአብሔር። አሳዳጆችን እግዚአብሔር እንዴት አድርጎ ተሳዳጆች አድርጎ ቀየራቸው? እነዛን በዝሙት የኖሩትን እነ ማርያም ግብፃዊትን እንዴት አድርጎ አከበራቸው? እንዴት ታግሶ በበረሃ አስኖራቸው? ለውበታቸው ተጠንቀው በሽቶና በሜካፕ ይቀቡና ይጨነቁ የነበሩትን እነዚያን ሴቶች እንዴት ቅዱሳት አንስት አድርጎ ቀየራቸው? ማንም አይቀየራል። እግዚአብሔር ጋር ደርሶ ሳይቀየር የወጣ የለም። ይህን እናምናለን። አፈር ነው እምነት ሆኗል። ውሃ ነው ጸበል ሆኗል። ማንም አይቀየራል። ጥቂት ጊዜ ቆየ እንጂ እግዚአብሔር እንዴ ገዳዮቹን ሟቾች ያደረገ እግዚአብሔር አይደለ? በገደሉበት ሰይፍ አንገታቸውን ተመቻችተው እንዲሰጡ ያደረገ እነዚህን ገዳዮች ሟቾቹ ያደረገ እሱ አይደለ? እንዴት ይደንቃል! የተወደዳችሁ ክርስቲያኖች፣ በኔሮን ቄሳር መናፈሻ ውስጥ እግዚአብሔር ክርስትናን ይሰራል ብላችሁ ጠብቃችሁ ነበር? አመድ የሆነ የሰማዕታት አመድ በቄሳር ቤት ያሉ ክርስቲያኖችን እንደሰራቸው አታውቁ? እግዚአብሔር በኔሮን አፍንጫ ስር ሰማዕታትን ይሰራ ነበር። ለዚህ ነው ቅዱስ ጳውሎስ ከኔሮን ቄሳር ቤተሰቦች ሰላምታ ያቀርቡላችኋል ያለው። ክርስትና በሚቃጠልበት ቤት ውስጥ እግዚአብሔር ክርስትናን ያቀጣጥል ነበር። የማይጠቅመውን ቦታ የሚጠቅም አድርጎ ይቀይረዋል እግዚአብሔር። ወገኖች እግዚአብሔር ነው ልናምነው የሚገባን፣ እግዚአብሔር ነው። ጳውሎስንም እኮ እንደዚህ ነው የቀየረው። እንዴት ይደንቃል እግዚአብሔር! በሚወገረው ሰው ጸሎት ወጋሪውን ይቀይራል እግዚአብሔር። አዎ ይቀይራል። እንደማ እንደ ጳውሎስ አንድ ሊቅ ሲናገር ጳውሎስን ያጠመደች የተወጋሪው የእስጢፋኖስ ጸሎት ነች ይላል። ወገኖቼ የአንዳንዶች ጸሎት አንዳንዶችን ሊያጠምድ እንደሚችል አታውቁ? ለዚህ እኮ ነው በረድኤት ቤተክርስቲያን እንድንሰበሰብ ቤተክርስቲያን የምትመክረን። አዎ አንድ ባሽ ነበሩ፣ ተወጋሪና ወጋሪ። የአንድ ጉባኤ ቤት ተማሪዎች ነበሩ ጳውሎስና እስጢፋኖስ። እንደውም አንድ ሊቅ ምን ይላል? ጳውሎስ የወጋሪዎችን ልብስ ያዘ ይልና ቅዱስ እስጢፋኖስ ግን በረከቱ ይደርብንና የጳውሎስን ነፍስ ያዛት ይላል። ወገኖቼ ጳውሎስን እንዴት አድርጎ ጠቃሚ አድርጎ ለመቀየር የእስጢፋኖስን ጸሎት እግዚአብሔር ይጠቀም ነበር። የአንድ ሰው ጸሎት እዚህ ውስጥ ይቀይር ይሆናል። የአንድ ሰው እንባ ይመልስ ይሆናል። የአንድ ሰው ጽናት ያተጋ ይሆናል። እግዚአብሔር የማይጠቀመው ምን አለ? እግዚአብሔር ከመራራ ውስጥ የጣፈጠ አውጥቶ የለ? እንደ ጳውሎስ መራራ ነበረ፣ ቤተ ክርስቲያንን ግን አጣፈጣት፣ በትምህርቱ አጣፈጣት። እግዚአብሔር ልጆቹ የነበሩትን አይሁድን የመለሰው በጳውሎስ በኩል ነው። ማቴዎስ ወይም ሉቃስ ወይም ጴጥሮስ ቢሰብኳቸው ምን ያውቃሉ? እነዚህ መናኛዎች ናቸው፣ መች ተማሩ ይሏቸው ነበር። እግዚአብሔር ግን በተማረው ሰው፣ በሚመኩበት ሰው በጳውሎስ እነዚህን ሁሉ ሕዝብ ጠቃሚ ሊያደርግ የማይጠቅመውን ሰው ጠቃሚ አድርጎ ቀየረው። እንደ ሰናፍጭ በሉት። የሰናፍጭ ቅንጣት ምን ትጠቅማለች ብላችሁ ታስባላችሁ? ለአይን እንኳን ማትታይ እዚህ ጊባ ማትባል እውቅና ማይሰጣት ሪኮግኒሽን የተነፈጋት ምንኛ ምስኪን ናት እቺ ሰናፍጭ። ወገኖቼ አፈር ውስጥ ስትገባ ግን እግዚአብሔር ጠቃሚ አድርጎ ሰራባት። ምን አደረጋት? ብዙዎችን የምታስጠልል ትልቅ ዛፍ አደረጋታ። ታናሽነትህን ለምን ትንቀዋለህ? ዛሬ እውቅና ስለሌለ ለምን ታዝናለህ?
ዛሬ ብቸኛ ስለሆንኩ እዚህ ግባ ማለት ታይ ነኝ። እግዚአብሔር ሲያይ እኮ ሁሉም ያያል። እግዚአብሔር ሲያድርብህ እኮ ዓለም ይከተልሃል። እግዚአብሔር ካንተ ጋር ሲሆን እኮ ዓለም ይዘምርልሃል። እንደ ዳዊት እልፍ ገዳይ እያለ ያጨበጭብልሃል። ከእግዚአብሔር ጋር ርቀን እኮ ነው ችግሩ። ያችን ሰናፍጭ ተመልከቷል። ትልቅ ዛፍ ሆነች፣ ብዙዎችን አስጠለለች። ጳውሎስም እንደዚህ ነው ይላሉ ሊቃውንት። ዲዮናስዮስን የሚያክል ቅዱስ አስጠለለ። በአቴና የቅዱስ ጳውሎስ አሁን ጠቃሚነት እንዴት ተገለጠ! ዲዮናስዮስን የሚያክል አባት ቤተክርስቲያን ሰናፍጭ የነበረው ጳውሎስ እንዴት ጠቃሚ ሆኖ ዲዮናስዮስን እንኳን እንዳስጠለለው ተመልከቱ። ብዙዎችን የምታስጠልል መሆንን ምን ታውቃለህ? ዛሬ አልጠቅምም የምትለው ለብዙዎች ማረፊያ ልትሆን ትችላለህ። የብዙዎች ተስፋ ልትሆን ትችላለሽ። የብዙዎች መጽናኛ። እንዴ ዛሬ ለምን ማንም እንደማያይ ታናሽ ነገር እየቆጠርክ ብቻ እንደማትጠቅም ቆጥረህ ጭርሱኑ ነገህንም ታበላሻለህ። ሰናፍጭ እንደዚህ ናት። ጳውሎስም እንደዚህ ነበር የሆነው ወገኖች፣ እንደዚህ ነበር የሆነው። ነገራችንን ትንሽ ሰፋ እናድርገው። የተወደዳችሁ ክርስቲያኖች፣ አሁን እውነት እንነጋገር ከተባለ የተወደደ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለ300 ዘመናት ጥራጊ፣ ጉድፍ፣ የኢየሩሳሌም ቆሻሻ ሁሉ መድፊያ ሆኖ አልነበረ? እንኳን በሰው ልብ ውስጥ ከሰው ዓይንስ ርቆ አልነበር እንዴ? ማን ሊያስበው ይችል ነበር? እንኳን መስቀሉ ክርስቲያኖች ራሳቸው ማረፊያ አጥተው እንኳን መስቀሉን ሊያወጡ ራሳቸውን የሚያስጠጉበት ፍርክታና ዋሻ አጥተው በተንከራተቱበት በዚያ ዘመን ይሄ መስቀል ወጥቶ ዓለምን ያስደንቃል ብላችሁ ታስባችሁ ታውቃላችሁ እንዴ? እንደዚህ እኮ ነው 300 ዘመን። ለምን ዘመንና ዘመናት አይሆንም? ለምን እንደ መስቀሉ አትቀበርም? እግዚአብሔር አንድ ነገር ማድረግ ይችላል። ሳትፈርስ፣ ሳትበሰብስ፣ ሳትሰበር እግዚአብሔር ሊያወጣ ይችላል። እነሱን ያደረገው መች በሰበሰ፣ መች ፈረሰ፣ መች ተፈረካከሰ? 300 ዘመን። አዎ ይችላል እግዚአብሔር። አፈር አይበላውም፣ ምስጥ አያኝከውም። እግዚአብሔር ተናግሯል። እግዚአብሔር ብሏል። ማን ሊበላን ይችላል? ማን ሊያሸንፈን ይችላል? ማን ቅስማችንን ሊሰብረው ይችላል? ማን አቅመ ቢስ ሊያደርገን ይችላል? ማን ይችላል? ማንም። እግዚአብሔር ያሳያችሁ። ምን ዘመን ቢሄድ፣ ምን ጊዜ ቢንወግድ የዓለሙ ሁሉ ቆሻሻ መጣ ለምን አትሆንም? እግዚአብሔር አንጸባራቂ አድርጎ የሚቀይርበት ጊዜ አለው። አሁን እንደዚህ ስለሆንክ አልጠቅምም ብለህ እንዳታስብ። ብዙዎች እንደዚህ ነው የሆኑት። አሁን በሚሆኑት ነገር እንደማይጠቅሙ በመቁጠር ራሳቸውን ደስ ወደማያሰኝ ህይወት፣ ማብቂያ ወደሌለው ህይወት፣ የጠፋ ማይገኝ የሚመስላቸው፣ የወደቀ ማይነሳ የሚመስላቸው፣ የተቅበዘበዘ ማይታቀፍ የሚመስላቸው፣ የተሰበረ ማይጠገን የሚመስላቸው፣ የተሰናከለ ማይታረም የሚመስላቸው፣ አንዴ ከጀመረ ይጨርሰኝ ብለው በእውነት ደስ ወደማያሰኝ ህይወት የሚገቡ ስንቶች ናቸው። የእግዚአብሔር ቃል እንዲህ ይላል፣ የሳቱ አይመለሱምን? የወደቁስ አይነሱምን? ይላል እግዚአብሔር። እግዚአብሔር እንደዚህ እንደሚያደርግ አናውቅም። ማንም እንሁን ማን፣ እግዚአብሔር ማስተካከል፣ እግዚአብሔር አዲስ ማድረግ፣ እግዚአብሔር መወልወል፣ እግዚአብሔር መሰንገል ይችልበታል። እግዚአብሔር ሁሉን አዲስ አደርጋለሁ እንዳለ አዲስ ሊያደርገን የሚችል ቻይ አምላክ ነው። ጠቃሚ አድርጎ ያስቀምጣል። ማን ይጠቅማል ብሎ ሊያስበው ይችላል? ይሄን መስቀል የቆሻሻ መድፊያ፣ የጥራጊ ማከማቻ፣ የተረሳውን እግዚአብሔር ማስታወስ ይችላል። ይኸው የተጣለውን ማንሳት ይችላል። ይኸው ይችላል። ዘመን ያበቃለትን ሕያው ማድረግ ይችላል። ከቆሻሻ ውስጥ ንጹህ ማውጣት ይችላል። እግዚአብሔር
ታዲያ ማን ተስፋ ይቆርጣል? ከ300 ዘመን በኋላ ከጥራጊ ጉድፍ ውስጥ ይፈርሳል ይበሰብሳል ተብሎ የሚታሰብ አንጸባራቂና በክብር የሚወጣ ከሆነ የመስቀሉ ተሸካሚ ልንሆን የተጠራን ክርስቲያኖች ዛሬ ቆሻሻ ተደፍቶብን ሊሆን ይችላል። ዛሬ ብዙ ኃጢአቶች ተንከባለውብን ሊሆን ይችላል። ዛሬ በብዙ ድካም ውስጥ ልንሆን እንችላለን። ግን አንድ ተስፋ አለን። እግዚአብሔር ሲያወጣ እኛ እናንጸባርቃለን። ጊዜያችን ሲደርስ እኛ ከቆሻሻ ውስጥ ንጹህ ሆነን መውጣት እንችላለን። የቆሸሸውን ዓለም ማጽዳት እንኳን እንችላለን። እንደሱ እኮ ነው የሆነው ክርስቲያኖች። ማንም ላያስበን ይችላል። እግዚአብሔር ሲያስበን ግን ሁሉን ወደ መጥቀም እንወጣለን። አሁን መስቀሉ ከዚህ ሁሉ ዘመናት በኋላ ይታሰባል ብላችሁ ታስባላችሁ? ባለንበት እንጽና እንጂ በተረዳንበት እንበርታ እንጂ ጥቂት መኖር እንጀምር እንጂ እግዚአብሔር ሳያስበው የቀረ የለም። ማንም ላያስበን ይችላል። ዘመን ረዘመ እንዴት እንላለን? ወገኖቼ ዘመንን የሚያስረጃ አምላክ አለን አይደል? ዘመንም አልፈበት፣ ዘመንም አይሽረው፣ በዘመናት የሸመገለ እንደሱ አይደል እንዴ? የትኛውም ዘመን እግዚአብሔር አያቅተው። በየትኛውም ዘመን ብንሆን እግዚአብሔር ጠቃሚ አድርጎ ከመስራት አያግደው። ለምን አይሄድም? እንደሱ አድርጎ ነው ጠቃሚ አድርጎ የቆየረው ወገኖች። እንደሱ አድርጎ ነው መስቀልን እንኳን የቀየረው። ከዚያ በኋላ ነው ብዙዎችን የፈወሰው። ከዚያ በኋላ ነው ብዙዎችን የጠቀመው። ከዚያ በኋላ ነው ሀገሮች ይሻሙበት የጀመረው። ማን ያውቃል? አንተን ብዙዎች የሚሻሙበት ልትሆን ትችላለህ። ማን ያውቃል? አንተን ብዙዎች የሚፈልጉ ልትሆን ትችላለህ። እንደሱ ሆኗል እኮ እና አባ ሙሴ ጸሊም እኮ ሰው ሁሉ የሚሸሻቸው ምስኪኖች ነበሩ እኮ በነውር ስራቸው፣ ደስ በማያሰኝ ተግባራቸው። በኋላ ላይስ አባ ሙሴ እየተባሉ በረሃ እያቋረጡ ሰዎች የሚፈልጓቸው በረከቶቻቸውን የሚናፍቋቸው እስከ መሆን ተቀየሩ ወገኖቼ። ታዲያ ይህ ያጽናና? እጅግ የሚያጽናና እኮ ነው ክርስቲያኖች። የተጣሉ ሰዎች ይህን ሊያስቡ ይገባል። ብዙ ነገር የተደፋብኝ፣ መውጫ ያጣው ነገሮች ሁሉ የተከመሩብኝ፣ ፈንቅዬ ለመውጣት እጣ ፈንታዬም ያልሆነ ደካማ የሆንኩኝ፣ አቅመ ቢስ የሆንኩኝ፣ መኖሬ እንኳን የተረሳ ሰው እንኳን የማያስበኝ ደግሞም የረሳኝ ደግሞም እንዳልወጣ ከላይ የሚጭኑብኝ ልንል እንችላለን። ከዚህ በላይ ቋንቋም ካለ ከዚህ በላይ ልን እንችላለን። እንደ መስቀሉ ግን 300 ዘመን ልትሆን ግን አትችልም። ታዲያ ከዚህ ወዲህ ያለውን ነገር እግዚአብሔር ጠቃሚ አድርጎ የእናንተን ህይወት ሊቀይር የሚችል አምላክ አይደለም? እንጠቅማለን። ጠቃሚ አድርጎ የሚቀይርበት ዘመንና ጊዜ ያለው እግዚአብሔር እሱን ነው። በእነዚህ ቃላት የተወደዳችሁ ክርስቲያኖች የምናስበው ይሄን ምን ልላችሁ ነው እንዴ? እንደ መስቀሉ ተቀብረህ ሊሆን ይችላል። የተቀበርክ ለምን አትሆንም? እግዚአብሔር ማውጣት ይችልበታል። ስንቶቹን አውጥቷል። ስንቶቹን ከሱስ አውጥቷል። ስንቶቹን ከቁማር አውጥቷል። ስንቶቹን መረን ከወጣ የዝሙት ህይወት አንስቶ ንጹሃን አድርጓቸው፣ ሰንግሏቸው፣ አስውቧቸው ክንፍ አውጥተዋል። ስንቶቹ አይኖቻቸው እየታዩ በረዋል። ማንም አይጠቅማል። እሱን ነው በቤተ ክርስቲያን ህይወት እኮ ያየነው ወገኖቼ። እሱን ያየነው የትኛውንም አኗኗር መቀበርንም መሰደድንም መንከራተትንም እግዚአብሔር ለጥቅም አድርጎ ይቀይረዋል ወገኖቼ። አሁን የዳዊትን መሰደድ የዳዊትን ከወዲህ ወዲያ መንከራተት ማን ለጥቅም ብሎ አስቦት ያውቃል ወገኖቼ? ብዛት የመዝሙረኛውን የዳዊትን መዝሙራት ስታነቡ አብዛኛዎቹ የዳዊት መዝሙራት የተደረሱት ወይም የተዘመሩት ወይም የተጸለዩት በተሰደደ ጊዜ ነው። ልጁ አቤሴሎም ባሳደደው ጊዜ፣ ሳውል ባሳደደው ጊዜ በይሁዳ ምድረ በዳ የዳዊት መዝሙር፣ በኤዶሚያስ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ።
መንከራተቱን መሰደዱን ለጥቅም አድርጎ እግዚአብሔር እንዴት እንደቀየረው ተመልከቱ። አንድ ነገር እንዳትረሱ፣ የቤተ ክርስቲያን መሰደድ፣ የቤተ ክርስቲያን መከራ፣ የቤተ ክርስቲያን በዚህ ዘመን ያለው ስቃይ፣ የክርስቲያኑ ጭንቀት ሁሉ እግዚአብሔር በምድረ በዳው እንዳለው እንደ ዳዊት ለጥቅም አድርጎ ይቀይረዋል። ጸሎታችን ይበዛል፣ ጨዋነታችን ይጨምራል። ወገኖቼ እንዴት አድርጎ ለጥቅም እንደሚቀይረው ተመልከቱ። አባቶቻችን እንደሚናገሩት ምድረ በዳውን ቅድስተ ቅዱሳን አድርጎ ዳዊት ያገለግልበት ነበር፣ ይዘምርበት ነበር ይላል። ለምን ምድረ በዳ አይሆንም? እግዚአብሔር ምድረ በዳውን መቅደስ ሊያደርግልን አይችልም? እንደሱ ነው እግዚአብሔር የሚያደርገው። ብቻ እግዚአብሔር ጋር እንኑር፣ ብቻ ከእግዚአብሔር ጋር እንኑር፣ ብቻ እግዚአብሔርን ከልብ እንፈልገው፣ ብቻ የእግዚአብሔር ሰዎች እንሆን። እግዚአብሔር በምድረ በዳ ውስጥ የምስጋና ምንጭ አለው። እግዚአብሔር በምድረ በዳ ውስጥ በመንከራተት ውስጥ እግዚአብሔር መጠጊያ ይሆናል። ማንም በሌለበት ውስጥ እግዚአብሔርን በደስታ ማመስገኛ ይሆናል። ምድረ በዳ በሆኑ ህይወቶች ውስጥ በመንከራተቶች ህይወቶች ውስጥ ምንኛ ምስጋና ይፈልቅ ይሆን? ምንኛ እግዚአብሔርን መገዛት እግዚአብሔርን ማምለክ ይበዛ ይሆን? ብዙ ረሃቦች ብዙ ምስጋናዎች ያፈልቁ ይሆን? ከሁሉ በላይ ግን በደስታ ጊዜ ካወቅነው እግዚአብሔር በላይ በመከራችን ጊዜ የምናውቀው እግዚአብሔር አይበልጥም? በጭንቀቶቻችን ጊዜ የቀመስነው እግዚአብሔር አይበልጥም? አንዳንዴ እንደዚህ ወጣ አድርጎ ወደ ምድረ በዳ፣ ወደ ችግር፣ ወደ ጭንቀት፣ ወደ ሐዘን፣ ወደ ስቃይ እግዚአብሔርን የበለጠ እንድንቀምሰው እጆቹን፣ ታምራቱን፣ ኃይሉን፣ አምላክነቱን፣ አባትነቱን የበለጠ እንድናውቅ እንደዚህ አንዳንዴ ወጣ ያደርገናል። መልመጃ መተዋወቂያ ያደርገናል። ረድኤቱን ማያ ያደርገዋል እኮ እግዚአብሔር። እግዚአብሔር ምድረ በዳውን፣ እግዚአብሔር ስደቱንም፣ እግዚአብሔር መንከራተቱንም፣ እግዚአብሔር መራቡንም፣ እግዚአብሔር መጠማቱንም እግዚአብሔር ለጥቅም አድርጎ የሚቀይረው እኮ አምላክ። ለዚህ ነው አውግስጢኖስ የተባለው ሊቅ መናፍቃንን ስለ ጥያቄዎቻቸው ስላጎረፉልን ነገር ሁሉ እናመሰግናቸዋለን፣ እግዚአብሔርን የበለጠ እንድናውቅ ጠቅመውናልና ይላል። ወገኖቼ አንዳንዴ እንደ ሐዘን ብቻ እንየው። እንዲህ አይነት ዘመናት ማን ያውቃል? እግዚአብሔርን የበለጠ እናውቅበት ዘንድ የበለጠ እንበረታ ዘንድ እግዚአብሔር ያደርገው ይሆን እንዴ? ማህበረ እስጢፋኖስ እኮ ሲበተን ቤተክርስቲያን እኮ ሰፍታለች። ለዚህ ነው ስቀሉን፣ አቃጥሉን፣ ግደሉን እናንተን ባደረጋችሁ ልክ የኛ ቁጥር ይጨምራል ያለው እንደሱ አይደለም? ምዕመናን እግዚአብሔር ያንዳንዱን ህይወት እስከታመንነው ድረስ እሱን እስከፈለግነው ድረስ ከእሱ ጋር ለመጓዝ ራሳችን እስካዘጋጀን ድረስ መኑኝ እግዚአብሔር ጠቃሚ አድርጎ ይቀይረዋል። መስቀሉንም የነ ዳዊትንም መንከራተት እግዚአብሔር እንደዚህ አድርጎ ቀይሮታል። ታዲያ ማን ነው በእውነት የእግዚአብሔር ልጅ ሆኖ በእውነት ክርስቲያን ሆኖ በየትኛውም አይነት አኗኗር እንኖር ልጠቅም እችላለሁ ብለን ግን ማመን እንጠቅማለን ብለን ግን ማመንና ማሰብ አለብን ወገኖች። እውነትን እንነጋገር ከተባለ እንደ እሌኒ ቅድስት እሌኒ የማይጠቅም የሚመስል ሰው ነበረ። ምን ትጠቅም ነበር? አሁን እቺ ለባሏ ታምና ስታበቃ በባሏ ግን ያልታመነች፣ ቃል ኪዳኗን አክብራ ስታበቃ ቃል ኪዳንሽን አላከበርሽም ተብላ ስራሽ ያውጣሽ ተብላ ባህር ላይ የተወረወረች፣ አትጠቅሚም ተብላ የተጣለች እንደ ቅድስት እሌኒ አይነት ይጠቅማል ብላችሁ ታስባላችሁ? በእውነት ብዙዎች እንደዚህ ተወርውረው ሊሆን እንደሚችል አስባለሁ። ከምናስበውም በላይ ሊሆን እንደሚችል አስባለሁ። ቤተሰብ የጠላቸው፣ ሰው ያሸሻቸው፣ አይጠቅሙም ብሎ የወረወራቸው፣ አይገባትም፣ ማትረባናት፣ ምንድናት ብሎ የጣላቸው ብዙዎች ሊኖሩ ይችላሉ። ታዲያ የቅድስት እሌኒን ታሪክ መስማት ምንኛ ያጽናናል። እውነት አትጠቅሚም ተብላ የተገፈተረች፣ ያው በምትወደው ባሏ፣ ያው ቃል ኪዳን በጠበቀችለት ባሏ፣ ያውም ስለሱ ስትል ሁሉን ነገር የተወችለት ባሏ ነው የተዋል። ይህች ሴት እንዴት ጠቃሚ የሆነ እንደጨረሰች አታውቁ። ብዙዎች ዓለም ሲክዳቸው ራሳቸውን ይክዳሉ።
ዓለም ሲጥላቸው ራሳቸውን ይጠላሉ። ዓለም የሚሉት ቤተሰብ ሲተዋቸው ራሳቸውን ይተዋሉ። ስንቶች በሱስ አበዱ። ሚስት ስትከዳቸው እግዚአብሔርን የካዱ ስንቶች ናቸው። ባል ሲከዳቸው ራሳቸውን ጭርስ አድርገው የተዉ ስንት ናቸው። ቤተሰብ ሲወረውራቸው እነሱ ራሳቸውን ወርውረው ሱስ ውስጥ የከተቱ ስንት ናቸው። እቺ ሴት እንደዚህ አላደረገችም። እውነት እንደዚህ አላደረገችም። እኔ ስታመን ምን ነው እግዚአብሔር ለእኔ አልታመነም እያለች ሙግት አልገጠመ። አንዳንዶች ክርክር ላይ ናቸው። ኢየሱስ የት ነበር ብለው ቢጠይቁ ሰዎች አላያችሁ? እኔ እንደዚህ ሲሆን እግዚአብሔር የት ነበር እንደዚህ ሚያይ ሙግት ውስጥ ወዳጄ ሙግት ውስጥ አትግባ። ይልቅ ኃይለኛው ከእግዚአብሔር በታች ራስህን አኑረው። ተሰብረ ከሆነ ሊጠግን ይችላል፣ ግን ምክንያት አለው እግዚአብሔር። ምክንያቱን ልናውቀውም ላናውቀውም እንችላለን፣ ልንረዳውም ላንረዳውም እንችላለን። ግን የምንረዳው ነገር ቢኖር እግዚአብሔር በጣም በቂና አስፈላጊ ለጥቅም የሚሆን ምክንያት አለው። በሁሉም ህይወት ውስጥ ያየነው ይህንን ነው። ሙግት አልገጠመችም። ምን ነው እግዚአብሔር ጉድ አደረገኝ እያለች እንደ ጉድ አድራጊ አልቆጠረችው። ለዚህ ነው ብዙዎች ጀርባቸውን የሚሰጡት። አናውቀው የእግዚአብሔርን አሰራር ያውቁ። እቺ ሴት ታግሳን የጠበቀች እግዚአብሔርን አልተወችውም። ሁሉም ሊተወን ቢችልም እግዚአብሔር ግን መተው የለብንም። እሱ የህይወታችን ሁሉ ምንጭ፣ እሱ የተስፋችን ሁሉ መሰረት ነው። እሱ ወደ ሰማይ የመወጣጫችን መንገድን መሰላላችን ተስፋችን ናት። እግዚአብሔር ለጥቅም ያደርገዋል ብለን ማመን ነው። እቺ ሴት ባጣችው ነገር እየተቆጨች የነገውን ህልሟን ስታበላሽ እናያት። ብዙዎች የሆነ ነገር በሆነ እድሜያችን ላይ ይሆናል። ከዛ በኋላ ያለን እድሜያችንን ሁሉ በዛ በሆነብን ነገር መሰረትነት ላይ ስናበላሸው እንኖራለን። እንደጀመረ ይጨርሰኝ፣ እንደገባሁ አልወጣ፣ እንደጠፋሁ አልገኝም፣ እንደወጣሁ እቀራለሁ ብለው ከእግዚአብሔር ጋር እልህ የሚጋቡ ስንት ናቸው። እንደ ምስኪን ህፃናት የሚሆኑ እልህ ተጋብተው እሳት እንደሚጨብጡት ስለት እንደሚይዙት እልከኛ ልብ እንዳላቸው ልጆች የሚሆኑት ምንድን ነው? ከእግዚአብሔር ጋር እልህ መጋባት ተገቢ ነው። እንደዚህ አላረገችም። እቺ ሴት እየተቆጨች ህልሟን አላበላሸችም። አንድ ቀን በሆነው ነገር የዘላለም ህልማችንን ልናበላሽ ይገባል። አንድ ቀን ነው የሆነው። እሱ ደግሞ በቂ ምክንያት አለው። ግን ደግሞ በጣም ብዙ ቀኖች ከፊታችን አሉ። አንድ በርን የተዘጋው እግዚአብሔር ከአንዱ በር ይልቅ ብዙ ሺህ በሮች የሚከፍት የሚዘጋ አምላክ። በቃ ምን ከተለው እኮ ለዚህ ህልሟን አላበላሸችም፣ ነገዋንም አላጨለመችም። ምን አደረገች? ስትገፋ መስቀሉን ወደ መመርኮስ ገሰገሰች። ወደ መስቀሉ እንጂ ገሰገሰችው፣ ወደ በቀል አልገሰገሰችም። ወገኖች አዲስ ጸባይ አላመጣችም። ወንድን ሁሉ ስትበቀል አናያትም። ዓለም አልተደበላለቀበት። ብዙዎች የማይጠቅሙ አድርገው ራሳቸውን የሚጥሉት አንድ ነገር መስመር ሲስትባቸው ዓለም ሁሉ የተደበላለቀባቸው ስለሚመስላቸው እግዚአብሔር ጋር ያለ ሰው አይደበላለቅበት። ነቢዩ ዳዊት እንደዘመረው ተራሮች ወደ ባህር ልብ ቢገቡ እንኳን ልቤ አይፈራ ብሎ ይዘምራል። ለምን አይናወጥም? ለምን አይደበላለቅም? እኔ ምድር ላይ አይደለም የቆምኩት፣ በእግዚአብሔር እጆች ውስጥ ነኝ ያለሁት። በቃ ራሱን እግዚአብሔር እጆች ውስጥ እንዳለ ሰው የሚያስብ እንዴት ይናወጻል? የእግዚአብሔር እጆች ይናወጻል። እኔ በእግዚአብሔር መንግስት ውስጥ ነኝ የምኖረው። የእግዚአብሔር መንግስት ደግሞ አይናወጽም። የማይናወጽ መንግስት አለን ነው የሚለው። አልተደበላለቀባትም። በጣም ታስደንቅ ሴት ናት። እግዚአብሔር በሌላ መንገድ ህይወት እንዳለው ጥቂት ለራሷ ተስፋ ሰጥታለች። ምን እንዳደረገች እንዳትረሱ። በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው መቼ እንደሆነ ታውቃላችሁ? በ79 ዓመቷ ነው መስቀሉን ያገኘችው። የባከነ ሰዓት የለም እግዚአብሔር ጋር። እድሜ ገፍቷል፣ ዘመኔም አብቅቷል። ከዚህ በኋላ እንዴት ሰው ሆናለሁ? አሁን እኔ ተስፋ አለኝ፣ አሁን ከእንግዲህ እኔ ተነስቼ ጠቃሚ ሆናለሁ አላለችም። እስከ መጨረሻዋ ህቅታ ስራዋን ቀጠለች።
የተገፋችው ሴት የብዙዎችን መመርኮዣ የሆነውን መስቀል አገኘች። ለብዙዎች ተስፋ ሆነች። አትጠቅሚም ስራሽ ያውጣሽ የተባለችው ሴት እውነትም ስራዋ አወጣት። ግድ የለም እኛ እንታመን እንጂ እግዚአብሔር መቼ ጠቃሚ እንደምንሆን የሚያውቀው እግዚአብሔር። ወይ በማህፀን እንደ መጥምቀ መለኮት ቅዱስ ዮሐንስ፣ ወይ ደግሞ በአረጋዊነት በእርጅና እንደነ ኖህ በ6 ዓመቱ አይደል ጠቃሚ የሆነው ነው። አታስታውሱ? ያችን ግዙፍ መርከብ እኮ የሰራው በ600 ዓመቱ ነው። እግዚአብሔር ልጠቀምብህ ካለ ጃጅተህም ሸምግለህም ጎብጠህም እግዚአብሔር ሊሰራብን የሚችል አምላክ ማን ይከለክለዋል? እግዚአብሔር ወይ በማህፀን ውስጥ ወይ በምድር ላይ ወይ በሰማይ እግዚአብሔር ጠቃሚ አድርጎ መቅረጽ ይችላል። እግዚአብሔር እንደዚህ ነው። እዋት የባከነ ሰዓቷን ፍሬ ያፈራባት። ወዳጆቼ በእግዚአብሔር ዘንድ ለሚኖር ሰው የባከነ ጊዜና የባከነ ሰዓት የለው። ረፈደብኝ የምትል ነፍስ አትኖርም። የአርፋጆች ህይወት፣ የከርሞ መጪዎችን ህይወት እግዚአብሔር ጣፋጭ አድርጎ የሚያበቃ አምላክ እንደሆነ እዩት። አይዟችሁ እንዴ! እስከ ዛሬ ላንጠቅም እንችላለን። እንደዚህ ሴት ብቻ አይደለም፣ ባለቀና በባከነ ሰዓት እስከ ዛሬ ሳንጠቅም ቀርተን ሊሆን ይችላል። እስከ ዛሬ አልጠቀምንም ማለት ግን ነገ አንጠቅምም ማለት ነው እንዳይመስላችሁ። የእግዚአብሔር ቃል እንዲህ ይላል። ሐዋርያው ቅዱስ ጳውሎስ አናሲሞስ ስለሚባል ለፊሊሞና ሲጽፍለት፣ አናሲሞስ ስለሚባል አንድ ሰው ሲጽፍለት እስካሁን ስላልጠቀመ ከእንግዲህ በኋላ ግን ለእኔም ላንተም ስለሚጠቅም ይለዋል። እስካሁን አዎ አልጠቀምን ይሆናል። አዎ እስካሁን በበደልና በኃጢአት ኖረን ይሆናል። አዎ እስካሁን እግዚአብሔርን ደስ የሚያሰኝ ህይወት ላይ ኖረን ይችላል። አዎ እስካሁን እጅግም የበረታ መንፈሳዊ ህይወት ላይ ኖረን ይችላል። አዎ እስካሁን ሳንጠቅም ኖረን ሊሆን ይችላል። እስካሁን ሳንጠቅም ኖርን ማለት ግን ነገ አንጠቅምም ማለት አይደለም። እሱ ነው የሚያበረታው። ከእንግዲህ በኋላ ለእኔም ለአንተም ይጠቅማል ነው ያለው። ከእንግዲህ በኋላ ጠቃሚ ያደርገናል እግዚአብሔር። ደክመናል፣ ከእንግዲህ ያበረታናል። ዝለናል፣ ከእንግዲህ ያተጋናል። ተኝተናል፣ ከእንግዲህ ያነቃናል። እስካሁን አልጠቀምንም። ምናልባት ከጥቂት ዓመታት በኋላ ደግሞ ጠቃሚ ያደርገን ሊቀይረን ይችላል። እንደ ቅዱስ ማርቆስ ሊቃውንት ሲያስረዱ ቅዱስ ማርቆስ እናቴ ናፈቀችኝ ብሎ ከሄደ ከ17 ዓመት በኋላ ነው ቅዱስ ጳውሎስ ማርቆስ ደግሞ ሰላምታ ያቀርብላችኋል ያለው። ከ17 ዓመት በኋላ መቼ እኛ እናውቅ፣ ግን አንድ ነገር እናምናለን። እግዚአብሔርን የተጠጋች ነፍስ፣ እግዚአብሔርን ተስፋ አድርጋ የምትኖር መጻተኛ ነፍስ አንድ ቀን መጥቀሟ ግን አይቀር ትጠቅማለች። ወይ እድሜዋ ላይ ሊያልቅስ፣ ወይ ከ17 ዓመት በኋላ፣ ወይ ከ300 ዘመን በኋላ ትጠቅማለች። ነገር ልጠቅልለው ደስ በማያሰኙ ጭራሽ ጠቃሚ ይሆናሉ በማይባሉ ቦታዎች እግዚአብሔር ጠቃሚ አድርጎ ሊያስነሳን ይችላል። ዮሴፍ እስር ቤት ውስጥ ጠቃሚ ሊሆን ብላችሁ፣ እስር ቤት በራሱ ተስፋ የሚያስቆርጥ፣ እስር ቤት በራሱ ሰባሪ ነው። እስር በራሱ ተስፋ አስቆራጭ ነው። እንዲህ ያለው የእግዚአብሔር ሰው ግን እስር ቤት ውስጥ ሳይቀር ጣፋጭ ሰው ነው የሚሆነው። ክርስቲያን እንደዚህ ነው የሚሆነው። በየትኛውም ቦታ በየትኛውም ሁኔታ ክርስትናውን ሊያጠፋበት፣ ሃይማኖቱን ሊያደበዝዝበት የሚችል የለም። ሁሌ ደስተኛ ነው። ሁሌ አካባቢዎች፣ ሁኔታዎች አይቀይሩት፣ ያው ነው። ዮሴፍ እንደሱ ነው የሆነው። እስር ቤት ውስጥ ምርጡ ጠቃሚው ሰው ያ ያለ ወንጀሉ የተከዳ ሰው ነበር። ያ በወንድሞቹ የተሸጠው ሰው ነበረ። ይሄ ሰው ከብዙ ዘመን በኋላ ይጠቅማል። አዎ ይጠቅማል። እያችሁ በሙሉ እነዚህን ታሪኮች ለምን የተረኩላችሁ ይመስላችኋል? በየትኛውም ህይወት፣ በየትኛውም መኗኗር፣ በየትኛውም ዘመን
በየትኛውም ታናሽነት፣ በየትኛውም እውቅና የተነፈገው በማናቸውም ሁኔታ ውስጥ እንሆን፣ አንድ ነገር ግን እናውቃለን፣ እግዚአብሔር ጠቃሚ አድርጎ ሊቀይረን ይችላል። ጥቅማል። አንድ የመጨረሻ ምናልባት ይህን ሁሉ ስነግራችሁ ስለ ምድራዊ ህይወት ገዶኝ ብዙ ይገደናል። ቢሳካል የሳቅን ብንኖር ሳቅ ባይዘን ስቀን እንጂ አልቀሰን ባንኖር እሰየው ጥሩ ነው። ግን የክርስቲያኖች የብዙ ነገር ተስፋችን ይህ አይደለም። በዚች ህይወት ብቻ ክርስቶስን ተስፋ ካደረግን እንዴት ምስኪኖች ነን ይላል ቅዱስ ጳውሎስ። ይህን ስናወራ እንኖር ቢሆን መልካም ነው፣ ካልሆነ ደግሞ እሰየው ነው። ግን ሌላ አንድ ልንጠቅምበት የምንችልበትን አድራሻ ግን ሳልነግራችሁ አላበቃ። አልዓዛር ጠቃሚ ይሆናል ብላችሁ አስባችሁ ታውቃላችሁ? በዚህ በሉቃስ ወንጌል ምዕራፍ 16 አዎ እሱ አልዓዛር፣ ያ ደሃው አልዓዛር፣ ያ በቁስል የተመታው አልዓዛር፣ ያ ተንከባካቢ ያጣው አልዓዛር፣ ያ ውሾች ተንከባካቢዎቹ የሆነው አልዓዛር፣ ያ ቢለምን ሰው ያጣው አልዓዛር፣ ያ በበሽታ የተደቆሰው አልዓዛር፣ ውሾቹን የሚያባልርበት ተባይን ሂጂ የሚልበት አቅም ያጣው አልዓዛር ይጠቅማል ብላችሁ ታስባል ነበር? እስኪ ንገሩ። እውነት እንዲህ ያለው ሰው ጠቃሚ ይሆናል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር ግን ያውቃል። አልዓዛር ይጠቅማል አይጠቅም? የት እዚህ ባንጠቅም የት እንጠቅማለን? ቤት እንዳትረሱ። ተስፋችን በሰማይ ነው፣ ሀገራችን በሰማይ ነው ብለን እንዘምር የለ? የአልዓዛር ጊዜ ደረሰ። ዛሬ እኔና እናንተ ጊዜ ባይሆን ብዙ አትደነቁ፣ ብዙም ጭርምት ቁርምት አትበሉ። ያላችሁ እጅግም አትፈንጥሱ፣ የሌላችሁ እጅግም አትኮራመቱ። የክርስቲያኖች የእውነተኛ ጊዜ በሰማይ። አልዓዛር ስራ ይጀምር ጊዜው በሰማይ ነው። በሽታ የለበት አይደል እንዴ? በቃ አልዓዛር መፈለግ የጀመረው በሰማይ ነው። ብዙ ነገር ፈልጎ ያጣው ምድር ላይ፣ በሰማይ ግን በጣም ተፈላጊ ሰው ሆኖ ነው የጨረሰው። ወዳጆቼ አጀማመራችን ብዙ ላያምር ይችላል። ትኩረት ማድረግ ያለብን ግን አጨራረሳችን ላይ ነው። እዚህ ባለው የጭንብል ህይወት እድለኛ ነው መከረኛ ነው አንባባል ይላል ዮሐንስ አፈወርቅ። ዋናው ጊዜ የዘላለሙ ነው። ደግሞ አለው ይሄ ህይወት አይደለም እያልኩ እየካድኩ አይደለም፣ ዲና እያደረኩ አይደለም። ዋናው ህይወት ግን የሚጀምረው አልዓዛር ቪአይፒ መሆን ጀመረ። ተፈላጊ ሰው ቪአይፒ ብቻ አይበቃው፣ ቪቪአይፒ ይባላል። እሱ መሆን ጀመረ። ለምን? ባለጸጋው አልዓዛርን አሻቅቦ አየዋ። አብርሃምንም በቅፉ፣ አብርሃም አልዓዛርን በቅፉ። አብርሃምን አየው፣ አልዓዛርንም አየው። ወዳጆቼ አጠገብ ሆኖ ማይታይ የነበረው ሰው ከሩቅ የሚታይበት ቀን ይመጣል። ግድ የለህም። ዛሬ አይኖች ሁሉ ላያዩ ይችላሉ። እግዚአብሔር ሲያይ፣ እግዚአብሔር ሲያሳርፍ ግን አይኖች ሁሉ አንተን ይፈልጋሉ። ቅዱሳን እኮ በምድር ላይ የማይፈለጉ ነበሩ። እንደውም የተጣሉ፣ እንደውም የተነቀፉ፣ እንደውም የተተቹ፣ እንደውም የተቃጠሉ፣ እንደውም የተወገሩ ነበሩ። አሁንስ ይሄው በዓለም ሁሉ ከበሩ። ይሄው ሰው ሁሉ አወቃቸው። ኔሮን ቄሳርን ማን ያጨበጭብለታል? የኔሮን ቄሳር በዓል ይከበራል። የዲዮቅልጥያኖስን በዓል አላከበርን። የሚናስን በዓል ነው ትላንት ያከበር ነው። የመክስሚያኖስን በዓል አላከበርን። የሚናስን በዓል ነው ትላንት ያከበር ነው። እንደዚህ ነው ትፈልጋላችሁ ነገር ቪአይፒ። እንዴት ይደንቃል! የአልዓዛር ቁስሎች የነኳት ያቺ ጣት እንኳ ሳትቀር ተፈለገች። አልዓዛር ጣቱን በውሃ አስነክቶ ምላሴን ያበርድልኝ ዘንድ ላክልኝ የሚባል ሰው ሆነ። የአልዓዛር ጊዜ ደረሰ። ይለምን የነበረው ተለመነ፣ ያፍር የነበረው ታፈረ፣ ስሙ የማይታወቅ የነበረው ስሙ ናኘ፣ ዝነኛ ሆነ። እግዚአብሔር የማይጠቅመውን ጠቃሚ ያደረገው፣ ደካማውን ምንኛ እግዚአብሔር ልዩና ተፈላጊ ብርቱ አደረገው መሰላችሁ። አንድ ነገር እናምናለን፣ እንጠቅማለን። ይቆየ። አሜን።